ሰላም ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን እንደምን አላችሁ? በዛሬው ቪዲዮአችን ውስጥ በ2025 አሜሪካውያን እምብዛም የማይፈለጉባቸውን 10 ምርጥ ሀገራትን እናገኛለን። ዛሬ ከተለመደው መንገድ ወጣ ብለን አሜሪካውያን በቀላሉ ለመጓዝ ወይም ለመኖር የማይችሉባቸውን 10 ቦታዎች እንቃኛለን። እናንተ ብቻ እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እንድትከታተሉን በትህትና እንጋብዛለን። አስረኛ ቬንዙዌላ። በዛሬው ዝርዝራችን ውስጥ በ10ኛ ደረጃነት የምናገኛት ቬንዙዌላን ሲሆን ቬንዙዌላ ከአንዴስ ተራሮች እስከ ካሪቢያን የባህር ዳርቻ ድረስ ባለው አስደናቂ የተፈጥሮ ውበት የምትታወቅ የደቡብ አሜሪካ ውብ ሀገር ነች። ቬንዙዌላ በሚያሳዝን ሁኔታ ባለፉት በርካታ ዓመታት የፖለቲካና የኢኮኖሚ ቀውስ ውስጥ ስትሆን ከኢኮኖሚ ውድቀትና የፖለቲካ አለመረጋጋት ጋር ስትታገል ቆይታ አሁን ባለው ቀውስ ምክንያት የአሜሪካ የውጭ ጉዳይ ሚኒስቴር በወንጀል፣ በሲቪል ሁከት፣ በመጥፎ የጤና መሰረተ ልማት፣ በጠለፋና የአሜሪካ ዜጎች በዘፈቀደ መታሰር ምክንያት ወደ ቬንዙዌላ እንዳይጓዙ ይመክራል። አንድ አሜሪካዊ ዜጋ ወደ ቬንዙዌላ ለመግባት ቪዛ ያስፈልገዋል። ነገር ግን በ2019 በሁለቱ ሀገሮች መካከል የዲፕሎማሲያዊ ግንኙነት ከተቋረጠ በኋላ በዩናይትድ ስቴትስ ውስጥ የቬንዙዌላ ኤምባሲዎች ወይም ቆንስላዎች ባለመኖራቸው ምክንያት ቪዛ ማግኘት እጅግ አስቸጋሪ ይሆናል። የቪዛ ማመልከቻዎች በሶስተኛ ሀገር በሚገኙ የቬንዙዌላ ኤምባሲ በኩል መቅረብ አለባቸው። እናም ትክክለኛ ፓስፖርትም ያስፈልጋል። የተሞላ ማመልከቻ ቅጽ፣ የፓስፖርት መጠን ፎቶዎች፣ የጉዞ ቅጽ ማረጋገጫ፣ የመኖሪያ ማረጋገጫና ተገቢ ክፍያውን ያጠቃልላሉ። ቬንዙዌላ እንደ ኤንጅል ፏፏቴ በዓለም ላይ ከፍተኛው ፏፏቴ ማለት ነው፣ ሎስ ሮኩስ አርካምፔላ በንጹህ የባህር ዳርቻዎችና ኮራል ሪፎች የሚታወቅ ብሔራዊ ፓርክ ያሉ መስህቦች ቢኖሯትም የአሁኑ የፖለቲካዊ ሁኔታ አለመረጋጋት ለተጓዦች አደገኛ መዳረሻ ያደርጋታል። 9ኛ ሊቢያ። እንደ ሶሪያ ሁሉ ሊቢያም እየተካሄደ ባለው ግጭት ለአሜሪካውያን ቱሪስቶች የማይሄዱበት ቀጠና ያደርጋታል። የአሜሪካ የውጭ ጉዳይ ሚኒስቴር በወንጀል፣ በሽብርተኝነት፣ በጠለፋና በትጥቅ ትግል ምክንያት ወደ ሊቢያ እንዳይጓዙ አጥብቆ ዜጎቹን ያስጠነቅቃል። በ2011 የሊቢያ የእርስ በርስ ጦርነት ምክንያት የአሜሪካ አምባሳደር መገደል የሊቢያና የአሜሪካን ግንኙነት በእጅጉ አወሳስቦታል። አንድ የአሜሪካዊ ዜጋ ለሊቢያ የቱሪስት ቪዛ ለማግኘት የተወሳሰበ ሂደት ሊሆንበት ይችላል። አሁን ባለው የፖለቲካ አለመረጋጋት ምክንያት የቱሪስት ቪዛዎች አይሰጡም። ግን ከ2024 ጀምሮ አሁንም በንግድ ቪዛ ወደ ሊቢያ መጓዝ ይችላሉ። በተለመደ የንግድ ቪዛ በትክክለኛ ፓስፖርት የተሞሉ ማመልከቻ ቅጾች፣ የማመልከቻ ክፍያ፣ የፓስፖርት መጠን ፎቶዎችና ከሊቢያ ኩባንያ የተላከ ይፋዊ የግብዣ ደብዳቤ ይጠይቃል። በሊቢያ ካሉት አደጋዎች ጋር ተያይዞ ወደ ሊቢያ መጓዝ ከመረጡ የጉዞ እቅድዎንም በአሜሪካ ኤምባሲ በኩል በሚገኘው በስማርት ትራቭለር ኢንሮልመንት ፕሮግራም እንዲያስመዘግቡ በጥብቅ ይመከራል። በዛሬው ዝርዝራችን ውስጥም ታዲያ በ8ኛ ደረጃነት የያዝናት ሶሪያን ሲሆን ሶሪያ ጦርነት የተካሄደበት አካባቢ ሲሆን በሶሪያ የአሜሪካ የውጭ ጉዳይ ሚኒስቴር ሽብርተኝነት፣ የእርስ በርስ ግጭት፣ ጠለፋና የታጠቁ ግጭቶች በመኖራቸው ምክንያት እንዳይጓዙባቸው የሚመከር ከፍተኛ አደጋ ያለበት አካባቢ ናት። በ2011 የመጀመሪያው የሶሪያ የእርስ በርስ ጦርነት የሶሪያና የአሜሪካን ግንኙነት በእጅጉ አበላሽቶታል። ምንም እንኳን ጦርነቱ ቱሪዝምን በከፍተኛ ሁኔታ ቢቀንስም በቴክኒካዊ መንገድ አሁንም ቪዛ ማግኘት ይቻላል፣ ግን በጣም አደገኛና የማይመከር ነው። አንድ የአሜሪካዊ ዜጋ የሶሪያን ቪዛ ለማግኘት የተወሳሰበና ረጅም ሂደትም ማለፍ አለበት። ማመልከቻዎች በሚኖሩበት ሀገር የሚገኘው የሶሪያ ኤምባሲ በኩል መቅረብ አለባቸው። የአሜሪካን ጉዳይ በተመለከተ በዋሽንግተን ዲሲ የሚገኘው የሶሪያ ኤምባሲ በ2014 ስራውን ስላቆመ ይህ ፈተና ነው። ስለዚህ የሚሰራ የሶሪያ ኤምባሲ ባለበት ሶስተኛ ሀገር በኩል ማመልከት አለበት። ወደ ሶሪያ የሚደረግ ማንኛውም ጉዞ ለወደፊት የጉዞ ሁኔታው ችግር ሊፈጥረባችሁ እንደሚችል ማወቅ ወሳኝ ነገር ነው። ለምሳሌ በፓስፖርቶ ላይ የሶሪያ ማህተም ወይም የሶሪያ ቪዛ ካለባችሁ ሌሎች ሀገሮች ላይ እንዳይገቡ ሊያሳግዶ ይችላል።
ሶሪያ እንደ ደማስቆ፣ አሌፓና ፓርሚላ ያሉ ጥንታዊ ከተሞችን ጨምሮ በርካታ ታሪካዊና ባህላዊ ቦታዎች ቢኖሯትም አሁንም ያለው ግጭት ከፍተኛ ጉዳትና ውድመትን አስከትሎባታል። አስከፊ ሁኔታ ሰብአዊ ቀውስን አስከትሏል። እናም የደህንነትና የጸጥታ ሁኔታዎች እጅግ በጣም ያልተረጋጉና አሳሳቢ ናቸው። ስለዚህ ወደ ሶሪያ የሚደረግ ጉዞ ለደህንነቶ ሲባል በአሁኑ ጊዜ በጥብቅ አይመከርም፣ እጅግም የተከለከለ ነው። ሰባተኛ ቱርክሜኒስታን። ቱርክሜኒስታን በቀድሞ ፕሬዝዳንቷና በሚንበለበለው የሲኦል በር ጉድጓድ የምትታወቀው የመካከለኛው እስያዊት ሀገር ስትሆን በዝርዝራችን ውስጥም ቀጥለን የምናገኛት ሀገር ነች። ይህች ውብ ሀገር በሰፊ በረሃዎቿ፣ በጥንታዊ ፍርስራሾችና አስደናቂ የዘመናዊ አርኪቴክቸር ያላትና የምትታወቅ ሀገር ስትሆን በጠንካራ የቪዛ ፖሊሲዎቿና በመንግስት የውጭ ጎብኚዎች ላይ አጠቃላይ ጥርጣሬ የተነሳ አሜሪካውያን ለመጎብኘት በጣም ከሚቸገሩባቸው ሀገሮች አንዷ ነች። የአሜሪካ የዲፕሎማሲ ግንኙነት ከቱርክሜኒስታን ጋር ውስን ሲሆን የሰብአዊ መብቶችና የዲሞክራሲ ጉዳዮች ዋና የክርክር ነጥቦች ናቸው። የእሷ የቪዛ ሁኔታ ጥብቅ ሲሆን ከሶቪየት ዘመን ታሪኳና አሁን ካለው አምባገነናዊ አገዛዝ የተወረሰ ነው። ብዙ ሀገሮች የመስመር ላይ ማመልከቻ ወይንም በኢንተርኔት ላይ የሚደረጉ የቪዛ ማመልከቻዎችን ይቀበላሉ። ነገር ግን ቱርክሜኒስታን በአምባሳደር ወይም በቆንጽላ በኩል ማመልከት የግድ ይላል። በአሜሪካ ውስጥ ይህ የቱርክሜኒስታን ኤምባሲ በዋሽንግተን ዲሲ የሚገኝ ሲሆን ግብዣ ደብዳቤ የማግኘት መስፈርት ብዙውን ጊዜ የቪዛ ሂደቱን እጅግ በጣም ፈታኝ ያደርገዋል። ጉብኝቶን በቱርክ መንግስት በኩል የጉዞ ወኪል በኩል መዘጋጀት ይኖርበታል። ከዚያም በምትኩ የግብዣ ደብዳቤውን ይላክሎታል፣ ያመለክታሉ። ሂደቱ በርካታ ሳምንታትንም ሊወስድ ይችላል። እናም ማረጋገጫ ዋስትና የለውም። ኤምባሲው ማመልከቻውን ምንም አይነት ምክንያት ሳይሰጥ ውድቅ ሊያደርግ እንደሚችል ዝግጁ ይሁኑ። በተጨማሪም ወደ ቱርክሜኒስታን ተሳክቶሎት ከገቡ እዛ እንደደረሱ በ3 ቀናት ውስጥ በመንግስት የዳታ ሂደት ውስጥ መመዝገብ ያስፈልገውታል። ይህም ብዙውን ጊዜ በጉብኝቶ ወቅት በሚሄዱበት ስፍራ ሁሉ ልትጠየቁ ትችላላችሁ። አለመመዝገብ ቅጣትና ሀገሪቱን ለቀው ለመውጣት ሲሞክሩ ችግር ሊያስከትልባችሁ ይችላል። ከነዚህ ችግሮች አንጻር ቱርክሜኒስታን ለደፋር ተጓዦች ብቻ ልዩ መስህቧን ታቀርባለች። ስድስተኛ ሳውዲ አረቢያ። ሳውዲ አረቢያ አሜሪካውያን ቱሪስቶች ላይ ባሏት ጥብቅ የቪዛ ፖሊሲዎች ምክንያት ለመግባት እጅግ አስቸጋሪ ሀገር ነበረች። ሀገሪቱ በጥብቅ እስላማዊ ሕግ የምትመራ ሲሆን በተለምዶ የቪዛ አገልግሎቶችን የምትሰጠው ለንግድ ተጓዦች፣ ለሀጂ ጉዞ ለሚያደርጉ ምዕመናንና የነዋሪዎች ቤተሰብ ስትሰጥ የነበረች ቢሆንም ሆኖም በ2019 ሳውዲ ዘይት ላይ ያላትን ጥገኝነት ለመቀነስ የሚያስችላትን የቪዥን 2030 ፕሮግራም አካል በመሆን የውጭ ጎብኚዎችንም ለመሳብ አዲስ የቱሪስት ቪዛ ጀመረች። ከቀድሞ ጥብቅ ፖሊሲዎቿ በከፍተኛ ሁኔታ በመለየት ሳውዲ አረቢያ አሁን አሜሪካውያን የመስመር ላይ የቱሪስት ቪዛ እንዲያመለክቱ ትፈቅዳለች። የቪዛ ማመልከቻውም በሂደት በአንጻራዊነት ቀላልና ፈጣን ነው። አመልካቾች የመስመር ላይ ቅጽ መሙላት ይችላሉ። ፓስፖርት መጠን ያለው ፎቶ በማስገባትና ክፍያ መፈጸም አለባቸው። ቪዛውም ለ1 ዓመት የሚሰራ ሲሆን እስከ 90 ቀናትም የሚቆይ በርካታ የመግቢያ ፍቃድን ይሰጣል። የሴት ተጓዦች ግን አሁንም ገደቦች ያጋጥሟቸዋል። ከ25 ዓመት በታች የሆኑ ሴቶች በሚጎበኙበት ጊዜ የቤተሰብ አባል ታጅበው መሆን አለበት። ግን ከ25 ዓመት በላይ የሆኑ ሴቶች ብቻቸውን ወደ ሳውዲ አረቢያ መግባት ይችላሉ። መንግስት ከዚህ ቀደም የነበረውን ጥብቅ አለባበስ ደንብ ቢያቀልም ነገር ግን ሴቶች አሁንም በትህትና መልበስ ይጠበቅባቸዋል። ሳውዲ አረቢያ 5 የዩኔስኮ ዓለም አቀፍ ቅርስ ቦታዎች አሏት። ከታሪካዊቷ ዱሪያ ከተማ ጀምሮ ስትጎበኙ አንዳንድ ቦታዎች ለሙስሊም ያልሆኑ ሰዎች የተከለከሉ ሊሆኑ ይችላሉ። ስለዚህ ሁልጊዜም በአክብሮት ለመጓዝ የአካባቢውን መመሪያ መከተል ግድ ይለናል። 5ኛ ኤርትራ። በአፍሪካ ቀንድ የምትገኙ ኤርትራ በድብቅ ፖሊሲዎቿና በአምባገነናዊ የሆነ አገዛዟ የተነሳ አፍሪካዊቷ ሰሜን ኮሪያ ተብላ ትጠራለች። አሜሪካና የኤርትራ ግንኙነት የሰብአዊ መብት መዝገብና የአሜሪካ ኤምባሲ አካባቢዎች ሰራተኞችን ጨምሮ በተለያዩ ጉዳዮች ላይ የተነሳ የተወሳሰበ ግንኙነት አላቸው። ለኤርትራ የቱሪስት ቪዛ ማግኘት እጅግ በጣም ከባድ ሲሆን ማረጋገጫው ብዙ ጊዜ ያልተጠበቀ ነው። ሁሉም አስፈላጊ ሰነዶች ቢኖሩም እንኳን የማረጋገጫ ዋስትና የለም።
የማቀነባበሪያው ጊዜም በጣም ረጅም ሊሆን እንደሚችል፣ ብዙ ጊዜም ብዙ ወራትን ሊወስድ እንደሚችል ማወቅ ያስፈልጋል። እናም ቪዛ ቢኖሮትም እንኳን ኤርትራ የመጎብኘት ነፃነት ውስን ነው። ከዋና ከተማዋ አስመራ ውጪ ለመጓዝ የውጭ ጎብኚዎች ከኤርትራ መንግስት የጉዞ ፍቃድ ማግኘት አለባቸው። ይህም ረጅምና እርግጠኛ ያልሆነ ሂደት ሊሆን ይችላል። ብዙውን ጊዜ እነዚህ ፍቃዶች የሚሰጡት ለአንዱ ቱሪስት ሲሆን የተመረጡና የተፈቀዱ ቦታዎችን ብቻ እንዲጎበኝ ነው። ነገር ግን ከተፈቀዱለት ቦታ ውጪ ሄዶ ሲጎበኝ ከተገኘ ከባድ ቅጣት ሊከተልበት ይችላል። ኤርትራን ለመጎብኘት ፍቃድ ለማግኘት ሂደቱ እጅግ ፈታኝ ቢሆንም ነገር ግን እዛ ከደረሱ በኋላ ልዩ የሆኑ የተፈጥሮ መስህቦቿ፣ የአስመራ የአርዲት ዲኮ አርኪቴክቸር እና የዳህላክ ደሴቶች በአስደናቂ ተፈጥሮ ይማረካሉ፣ ይደሰታሉ። ይህም የኤርትራ ጉዞ ምንም ፈታኝ ቢሆን እንኳን እጅግ አስደሳችና ማራኪ ያደርገዋል። አራተኛ፣ ኩባ። በአሜሪካና በኩባ መካከል ያለው ግንኙነት ባለፉት ዓመታት በጥቂቱ ቢቀንስም የጉዞ እገዳዎች አሁንም ቀጥለዋል። ከቀዝቃዛው ጦርነት የወረሰው የኩባና የአሜሪካ እገዳ በአካባቢውን ሊዮክ በመባል የሚታወቀው የአሜሪካውያን ለቱሪዝም ብቻ እንዳይጎበኙ ይከለክላል። ነገር ግን አሜሪካውያን አሁንም ከ12ቱ ፍቃድ ከተሰጣቸው ምድቦች ውስጥ በአንዱ ስር መጎብኘት ይችላሉ። እነዚህም የቤተሰብ ጉብኝቶች፣ የጋዜጠኝነት እንቅስቃሴዎች፣ የሙያ ምርመራ፣ የሃይማኖታዊ እንቅስቃሴ፣ ትርኢቶች ወይም ውድድሮች እናም በብዛት ጥቅም ላይ ያለው የኩባ ሕዝብ ድጋፍ ይካተታሉ። ይህ የመጨረሻው ምድብ ተጓዥ ኩባውያን የሚደግፉና የኩባን ሲቪል ማህበረሰብ የሚያስተዋውቁ የሙሉ ጊዜ መርሃ ግብር እንዲኖራቸው ይጠይቃል። በኩባ የሚኖረው እንቅስቃሴም የግል መኖሪያ ቤቶች መቆየት፣ የግል ምግብ ቤቶች መመገብ፣ በግል ገበያዎች መገበያየት ወይም አካባቢው ነዋሪዎች ጋር ስለ ግል ህይወታቸውና ስለ ማህበረሰቡ መነጋገር ሊያካትቱ ይችላሉ። የጉዞ ምድቦን ከወሰኑ በኋላ የኩባ የቱሪስት ቪዛ ማግኘት ያስፈልጎታል። አብዛኞቹ የኩባ ተጓዦች ወደ ኩባ በረራ ሲያስይዙ በአየር መንገዳቸው በኩል የቱሪስት ካርድ ማግኘት ይችላሉ። ከአሜሪካ በቀጥታ ለሚበሩ ሮዝ ካርድ ሲሰጥ፣ ከሌሎች ሀገሮች ደግሞ ለሚበሩ አረንጓዴ ይሰጣል። አንዳንድ አየር መንገዶችም የካርዱን ዋጋ በትኬት ዋጋ ውስጥ ያካትታሉ። ሌሎች ደግሞ የተለየ ክፍያን ይጠይቃሉ። ሶስተኛ፣ ቡታን። ወደ ተረጋጋው የሂማሊያ መንግስት ቡታን ስንሄድ እዚህ ለመጓዝ ያለው ችግር በፖለቲካዊ ምክንያት የተነሳ ሳይሆን አካባቢያቸውንና ባህላቸውን ለመጠበቅ ባለው ልዩ የቱሪዝም ፖሊሲ የተነሳ ነው። ቡታን በየዓመቱ ውስን ቁጥር ያላቸውን ቱሪስቶች ብቻ እንዲገቡ ትፈቅዳለች። አሜሪካውያን በቀን ከ200 እስከ $250 እንዲከፍሉ ይጠበቅባቸዋል። ይህ ከፍተኛ ዋጋ ይሆናል። ነገር ግን ዝቅተኛ ተጽዕኖ የተባለው ፖሊሲ ዘላቂ ቱሪዝምን ለማስፋፋት ያለመ አዲስ ጥረት ነው። ይህ ክፍያ መጀመሪያ ላይ ከፍተኛ ቢመስልም ምን እንደሚጨምር መረዳት አስፈላጊ ነው። ክፍያው ባለ 3 ኮከብ ሆቴሎች ውስጥ ማረፊያ፣ ሁሉም ምግቦች፣ ፈቃድ ያለው አስጎብኚ፣ በቡታን ውስጥ ትራንስፖርት፣ ቡታን በካምፕ ውስጥ ለሚያደርጉት መዝናናት ጥበቃ፣ እናም በቡታን ውስጥ ነፃ ትምህርት፣ የጤና አጠባበቅና የመሰረተ ልማት ላይ የሚውል ዘላቂ የቱሪዝም ክፍያ ይሸፍናል። በመሰረቱ ይህም ሁሉን ያካተተ ፓኬጅ ሲሆን በቀጥታ ለሀገሪቱ ደህንነት አስተዋጽኦ ያደርጋል። ሁለተኛ፣ ኢራን። አሁን ቀጥሎ የምናገኘው ኢራን ነች። በታሪካዊ ስፍራዎችና ሞቅ ባለ መስተንግዶ የተሞላችው ኢራን ግን ለአሜሪካውያን ዲፕሎማሲ እንቅፋቶች ያሏት ሀገር ነች። በ1979 የኢራን አብዮት በሁለቱ ሀገራት መካከል ውጥረት ያለበት ግንኙነት እንዲፈጠር አድርጎ ነበር። አሜሪካም በኒውክሌር ጉዳዮች ላይ በኢራን ላይ ከባድ ማዕቀብ ጥላለች። ወደ ኢራን መጓዝ የማይቻል ባይሆንም የተመራ ጉብኝት መያዝና ረጅም የቪዛ ሂደት ውስጥ ማለፍ ያስፈልገውታል። አንድ የአሜሪካዊ ዜጋ ወደ ኢራን መጓዝ ሲያስብ ጉዞ ሀገሪቱ ከመግባቱ በፊት ይጀምራል። እዛ ለመድረስ ያለው ሂደት እጅግ ቀላል አይደለም። በኢራን ውስጥ ነፃ ጉዞ ለአሜሪካ ዜጎች አይፈቀድም። ሁሉም ጉዞ የመንግስት ፍቃድ ባለው አስጎብኚ የሚመራ የተዘጋጀ ጉዞ አካል መሆን አለበት። የጉዞ ኩባንያው በኢራን ቆይታው ዝርዝር የጉዞ እቅድ ያቀርባል። ይህ የቪዛ እቅድ ለቪዛ ማመልከቻ መስፈርት ብቻ ሳይሆን በጥብቅ መመልከትም አለበት። ይህም ድንገተኛ ፍለጋ ቦታ አይሰጥም። በኢራን የሚደረጉ የተመራ ጉብኝቶች ከአጠቃላይ ባህላዊ ልምዶች አንስተው እስከ ልዩ ፍላጎት እንደ ምግብ ወይም የጀብዱ ጉብኝቶች ሊደርሱ ይችላሉ። ይህም አሜሪካውያን እዛ ከገቡ ጉዟቸው አስደሳችና ማራኪ ሊያደርግላቸው ይችላል። አንደኛ፣ ሰሜን ኮሪያ።
በዝርዝራችን የመጀመሪያ ደረጃ ላይ የምናገኘው ሰሜን ኮሪያ ሲሆን ወይም የኮሪያ ዲሞክራሲያዊ ህዝባዊ ሪፐብሊክ DPRK በመባል የምትታወቅ ሀገር ነች። ከ2017 በፊት ደፋር ሰዎች በቻይና በኩል ከቤጂንግ በቀጥታ በረራዎች ወይም በያሉ ወንዝ በኩል ከዳንግዳንግ ድንበር ከተማ በባቡር ተጉዘው ሰሜን ኮሪያን መጎብኘት ይችሉ ነበር። የሰሜን ኮሪያ መገለል አቋም በጆቼ በተባለ የፖለቲካ አስተምሮ የተነሳ ሲሆን ከአሜሪካ ጋር ባለው ውጥረት የተነሳ የጉዞ ደንቦችን አስከትሏል። አሁን ግን ሰሜን ኮሪያ አሜሪካውያንን በቀላሉ ለመጓዝ የማይችሉባቸው ሀገሮች ዝርዝር ውስጥ በዋነኝነት ትገኛለች። አሁን ያለው የጉዞ እገዳ የመጀመሪያው በአሜሪካዊ ወጣት አቶ ወርምቤር ልብ የሚነካ በሚያስጠነቅቅ ታሪክ ነው። እሱም የዚችን ሀገር ጥብቅ የፖለቲካ ስርዓት ከዚህ ቀደም አጋጥሞታል። የቨርጂኒያ ዩኒቨርሲቲ ተማሪ የሆነው ወርምቤር በ2015 መጨረሻ ላይ በጉብኝት ጉዞ ወደ ሰሜን ኮሪያ ተጉዞ ነበር። በ2016 መጀመሪያ ላይ ፒዮንግያንግ ዓለም አቀፍ አውሮፕላን ማረፊያ ለመውጣት ሲሞክር ታሰረ። የሰሜን ኮሪያ መንግስት ወርምቤርን ከሆቴሉ የፕሮፓጋንዳ ፖስተር ለመስረቅ በመሞከር በሀገሪቱ ላይ ጥላትነት የሞላበት ድርጊት ፈጽሟል ሲል ከሰሰው። ከአንድ ሰዓት ችሎት በኋላም ወርምቤር ለ15 ዓመታት ከባድ የጉልበት ስራ ተፈረደበት። አሁን ሰሜን ኮሪያን ለመጎብኘት የሚፈልጉ አሜሪካውያን ከአሜሪካ የውጭ ጉዳይ ሚኒስቴር ልዩ የጸና ፓስፖርት ማግኘትም አለባቸው። ይህ ፓስፖርት የሚሰጠው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻ ነው። ለምሳሌ ክልሉን ለሚዘግቡ ጋዜጠኞች ወይም ለሰብአዊ እርዳታ ሰራተኞች ብቻ ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። ውድ የአበናብ ክሮኒክልስ ቤተሰቦችና ተከታታዮቻችን እስከ ዝግጅታችን ፍጻሜ ድረስ ስለተከታተላችሁን ከልብ እያመሰገንኩኝ ቪዲዮውን ላይክ ማድረጋችሁን እርግጠኛ በመሆን እንዲሁም እንዲህ አይነት ይዘት ያላቸው አስተማሪ ቁም ነገር አዘል አዝናኝ የሆኑ ፕሮግራሞች እንዲደርሱ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በተጨማሪም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ለወዳጅ ዘመዶም ያጋሩልን። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ